ለካ እግዚአብሔር ሲወድ ሰው ነው የሚሰጣችሁ ብላ ቅምጥሌ የቴንኪ ምልክትና የፍቅር ምልክት ቁጭ አድርጋለች ማለት ነው። አዎ እግዚአብሔር ሲወደን ሰው ነው የሚሰጠን። እግዚአብሔር ሲወዳችሁ፣ እግዚአብሔር ሰላም ሲሰማችሁ፣ እናንተ በህይወታችሁ ደስተኛ ሆኑ ሲላችሁ ሰው ይሰጣችኋል። ከምሬ ነው። እግዚአብሔርን ከፈጣሪ በታች የሰው ልጅ በየትኛውም ቦታ በየትኛውም ሁኔታ ያስፈልጋችኋል። በቅርባችሁም በሩቅም ቅርባችሁ ላይ ሰው ከሌለ እኛ በሩቅ ነን። አሁን ለምሳሌ እንደዚህ ይሁን እንደዛ ይሁን ብንል እንወዳታለን እናከብራታለን ምናምን ብንል ካጠገባው ሁነን ለምሳሌ ምንም አይነት ነገር ሌላውን ተውትና ማለት ነው ኮፊ ለመጠጣት እንኳን ካፊ ለመሄድ ብቻችሁን አትሄዱም። እያማራችሁ ትተውታላችሁ። ሰው ያስፈልጋል። ገንዘብ ብቻውን ምንም አይነት ነገር አይሰራም። ምንም ባዶ ነው። ገንዘብ ብቻውን ያለ ሰው ባዶ መቤቴን ምንም ነገር ነው የማይሰራላችሁና ግን ሰው ሲኖራችሁ ቢኖራችሁ ባይኖራችሁ እንኳን በቃ ወጣችሁ ባላችሁ ነገር የፈለጋችሁትን ነገር በሙሉ ላታደርጉ ትችላላችሁ። ግን ትንሽዬ ነገርም ቢሆን ኢንጆይ አድርጋችሁ ትመለሳላችሁ። ሰው ሲኖራችሁ ነው የምላችሁ። እግዚአብሔር ደግሞ ሰው ይስጣችሁ። አሜን በሉ። ጨረቃዎቼ ደግሞ ጥግ ድረስ ሰው ሰጧችኋል። እግዚአብሔር የተመሰገነ ይሁን። ይህንን የሰው መውደድ ይጨምርላችሁ። ትናንት አሁን ቅምጥሌው አመስግናለች። በደንብ ነው ያመሰገነችው። ለማመስገን ታውቃላችሁ ቃል ያጥራል። የሆነ ለማመስገን ስትፈልጉ እንባ ይቀድማችኋል። ኤቭሪቲንግ እና አትችሉ። እኔም ስለምንረዳቸው ማለት ነው። እና በደንብ ነው ያመሰገነችው። በዛ ላይ እንቅልፍ መጧቸዋል፣ ደክማቸዋል። መጨረሻ ላይ እንዳያችሁት በጣም ስሜታዊ እየሆኑ ነበረ ምናምንና እግዚአብሔር የተመሰገነ ይሁን። ቅምጥሌ እውነቷን ነው። የቀጠሮ ጌም እስኪመስል ድረስ አንበሸብሻችሁ ይብላለች እና ኦልሬዲ እንደዛ ነው የሚመስለው። ማርያምን የሰው ልጅ የቀጠሮ ጌም ተጫውቶ እንኳን እንደዛ ላይ ያገኝ ይችላል። እንደዚህ ትልልቅ ጌመር እንኳን ሆኖ የእኛ ልጆች ግን ጌመር አይደሉም። ቲክታከር ከሚለው እንኳን ላታከናውኗቸው ትችላላችሁ፣ ግን ኦልሬዲ ታስከብሯቸዋላችሁ። የትም ቦታ ላይ ሲሄዱ ደረታቸውን ነፋ አድርገው ቤተሰብ አለን ነው የሚሉትና እግዚአብሔር ይመስገን እናንተን ያሳጣቸው ኑሩላቸው ማለት ፈልጋለሁ። እና ሰው ይኑራችሁ። በአጠቃላይ አይታችኋል እንግዲህ በርዝዴውን ያው ብዙ ሰዎች ኧረ ምንድን ነው አወዛገባችሁን እስኪትሉ እስኪባል ድረስ ነው የሆነውና እግዚአብሔር ይመስገን። አገኝ ሃፒ በርዝዴ ኔ ቆንጆ እንኳን ተወለድሽ። አንቺ ስለተወለድሽ ነው በጣም ብዙ እህቶች አንድ ላይ የሆን ነው እጅ ለእጅ የተያያዝ ነው። ማርያምን ከልቤ ነው። ብሩኬ ስለተወለደ ነው አንድ ላይ የሆን ነው የተያያዝ ነው። ዘር፣ ብሔር፣ ሃይማኖት ምናምን ማንነት ሳንመርጥ ሁላችን እጅ ለእጅ ተያይዘን ምን አስፈለገሽ ለምን እገኝልሻለሁ ቀድሜ እገኝልሻለሁ ምን ባባለው እና ኤቭሪዌር በቃ አለን እጅ በእጅ ተያይዘን። ቤት ያለ ምሰሶ እንደማይቆመው ሁሉ እናንተ ማለት ምሰሶ ናችሁ። ስለዚህ ማኔጅ የምታደርጉ እናንተ ናችሁ። እናንተ ከሌላችሁ እኛ የለንም። እኛ ምን አድርገንላችሁ ነው በዚህ ልክ የምትወዱን ብሎ ነው እንግዲህ ብሩኬም እንዳያችሁት መጨረሻ ላይ ስሜታዊ ሆኖና ምን አድርገንላችሁ ሳይሆን በጣም ብዙ እህቶቼ ከብዙ ጭንቀት ከብዙ ስቃይ ከብዙ ነገሮች የሚወጡት የእናንተን ቪዲዮ እያዩ በእናንተ ያገኟቸው እህቶች ጋር በመሆን ነው ጊዜውን የሚያሳልፉትና እናንተ ማለት ባለውለታችን ናቸው። ኦልሬዲ ባጭሩ ስዘጋው ባለውለታችን ማርያምን ገንዘብ ኑራችሁ ሰው የሌላችሁ ሰው ልትሆኑ ትችላላችሁ፣ ግን ሰው ሰጣችሁናል። ገብቷችሁ ለምናችሁ ለምሳሌ እኔ ገንዘብ ሊኖር እንችላል፣ ግን ሰው የለኝም፣ ግን በእናንተ ሰው አግኝቻለሁ። ሰው ኑሮን ገንዘብ የሌለንም ሆነን ደግሞ አሁንም አጋዥ የሆኑ የሚረዱ እህቶች ደግሞ አሁንም እንደዛው በቃ ሰው ለሰው አገናኝታችኋል። በአጭሩ ዝም ብላችሁ ምን እንትናላችሁ አተሳሰራችሁን ነው። ያ ደግሞ ምክንያቱ እናንተ ናችሁ። እናንተ ማለት ለኦዲየንሶቻችሁ ያላችሁ ክብር የተለየ ነው። ባገኛችሁት አጋጣሚ ፊት ለፊት ከችግራችን ከሰቀቀናችን ሁሉ ቀድማችሁ መገኘት የምትፈልጉ ልጆች ናችሁ። እናውቃለን እኮ ስንት ሰው ኦኬ እገኛለሁ ወይ ምናምን ብሎ ወሬ ብቻ ሆኖ የሚቀር፣ እናንተ ግን ከወሬ ይልቅ ተግባር የምታስበልጡ፣ በዛ ላይ ደግሞ ጨዋ የሆናችሁ ልጆች ናችሁ። እናንተ መከተላችንና እናንተ መውደዳችን የማያሳፍረን የሚያኮራን፣ እኔ እናንተ ወዳጅ በመሆኔ ደረቴን ነፋ አድርጌ ማርያምንን እነሱ እንደዚህ ናቸው ብዬ የምከራከርላችሁ፣ ምክንያቱም እናንተ ስለማታሳፍሩ ነው። ገብቷችኋል ምላችሁ። ስለዚህ እናንተ ለኛ ብዙ ነገር ናችሁ። ባጭሩ ፕሊስ ስሜታ ትሆኑ አውቃለሁ። በነገራችሁ ላይ ማለት ነው ሰው እዛ ጋር ገብቷውን ቢሰድባችሁ ምናምን ኖርማል ነው ለእናንተ ምንም አይደለም ስለማውቀው። ፍቅር ግን ያደክማል። ያኔ ፍቅር ልጅቱ ስትገልጽ ምናምን እያለቀሰች ነበረ። የፍቅር አገላለጿ በቃ የብዙዎቻችን ስሜት ነው እየገለጸችው የነበረ ምናምንና አይ ነው በእሷ ላይ መፍረድ አልችልም፣ በእነሱ ላይ መፍረድ አልችልም። ፍቅር ነው። ፍቅር ሲሰጣችሁ ትደክማላችሁ። ፍቅር ማለት ማርያምን ሀያል ነው። ድክም ነው የሚያደርጋችሁ ነገር ቢሆን ችግር የለውም። ብሎክ አድርጋችሁ ታሰራብቱታላችሁ ወይም እዛ ላይ እልህ ይዟችሁ ትመላለሳላችሁ። ይሶኬ ኖርማል ነገር። ፍቅር ግን
አይ ዶንት ኖ ምን እንደሚባል አላውቅም። እኔም እንደዛ ነኝ፣ ስሜታዊ ነው መሆኑ ቶሎና ያው ብሩኬ በተለይ ወንድ ልጅ እንደዚህ ሲሆን ማየት ትንሽ የሆነ የሚከብድ ነገር አለው። እኔ ራሱ በሰዓቱ ልጅቱ እያወራች ታለቅስ እያለቀስኩ ነበር። ብሩኬ እንደዛ ሲሆን ደግሞ ይባስ ደግሞ መጣብኝ ማለት ነው። ከዛ ቅምጥሌም እንዳያችኋት ብሩኬን እያባበለች ነበር። ከዛ ደግሞ የእሷም ደግሞ መጣባት ማለት ነው። እና የኔ ወርቆች እናንተ ለኛ ብዙ ነገር ናችሁ። ለሰው ልጅ ምንም ሳናደርግላችሁ ያላችሁት አሁን እናንተ ለምሳሌ ወይ የሆነ ነገር መስጠት ወይ የሆነ ነገር መስሏችሁ ሊሆን ይችላል፣ ግን አይደለም። ከዛ በላይ ፍቅርን ሰጣችሁናል፣ ሰው ሰጣችሁናል። ኦልሬዲ በቃ ባጭሩ እኔ ምስክር ነኝ። እኔ በጣም ብዙ ቶች አግኝቻለሁ፣ እግዚአብሔር ይመስገን። የሚመክሩኝ የሚቆጡኝ በቃ ምንድነው በምን እንገኝልሽ የሚሉኝ ብዙ ጸዴቶቹን ሰጣችሁኛል። እንደናንተ አይነት ጸዴ የሆኑ ማለት ነው። ሶ ያው ልጅቱ ሁሉም ሰው በነገራችሁ ላይ ገስት ላይ እንደዚህ ሲገባ ማለቀስ ይፈልግ። እኔ አሁን ስገባ እድሉን አግኝቼው ብገባ ማለት ነው በጣም ነው ማመሰግናቸው፣ በጣም እንደምወዳቸው ነግራቸዋለሁ ምናምናም ብዬ ከዛ ልክ ግብት ስል እንደ በቃ ግብት እዛ ጋር ራሴን ሳገኝ አላያቸውም እኮ ደግሞ እንደዚህ ምናምን እነሱን ያዩ አላወራም። እግዚአብሔርን ካዩዋቸውማ ይብሰኛል። በቃ ሰውነት ይርበተበታል ውስጤ ላይ ያለው። ከዛ አይ ይሄንማ ተይው፣ ምክንያቱም ባሞግሳቸው እንደማለቅስ አውቀዋለሁ፣ ባመሰግናቸውም እንደማለቅስ ስለማውቀው የሆነ ቅብጥርጥር ብላችሁ በቃ ትወጣላችሁ ማለት ነው። እና ያው እንደዚህ ስሜታችን ዋጥ ብናደርገው ደስ ይለኛል አንዳንዴ እዛ ጋር ስንገባ። ምክንያቱም ልጆቹ ማለት ወደ ቡቡ ናቸው፣ የዋህ ናቸው፣ ንጹህ ልብ ነው ያላቸው። ብታይ ኩልል ያለ ንጹህ ልብ። እመቤቴን በጣም ጸዴ ሰዎች ናቸው። ለዛ ይከፋቸዋል፣ ቶሎ ስሜታዊ ይሆናሉ። ከዛ ውጭ ግን ያው እንዳልኳችሁ በልጅቷን መፍረድ አንችልም፣ ምንም ማድረግ አይቻልም። ስሜት ነው በቃ ስሜቷን ነው እየገለጸች የነበረው። እንዲሁም የብዙዎቻችን ስሜት ነው የገለጸችው። ስለዚህ ጨረቃዎች እናንተ ማለት ለኛ በጣም ብዙ ነገር ናችሁ፣ በጣም ብዙ። እመቤቴን በቃ ቃል ሊገልጻችሁ ማይችል። ከስራ በኩል ደክሞን እኔ አሁን እቺ ሴትዮ አቃጥላኝ ከዛ እናንተን ሳይ ፈገግላለሁ በቃ ማርያምን። ሶ እናንተ ለኛ ብዙ ነገር ናችሁ ባጭሩ ለማለት ፈልጌ ነው። እና ደግሞ በጣም ነው የምታምሩት የኔ ማሮች። ዛሬ እንግዲህ ጋይስ አዲስ ነገር አለ ተብሏል። በብሩኬ ኦር በቅምጥሌ አላቅም፣ ግን በሚለቀቀው ቪዲዮ እንጠብቃለን ማለት ነው። በጣም ነው የሚያምሩት። በመቤቴ እንዴት እንደሚያምሩ አይታችኋቸዋል እንዴ? እኔ ገና በጧቱ ቪዲዮ እንዴት ነው የሚያምረው በፎቶ እየተደነኩ ይባስ ደግሞ ቦግብረው ደግሞ መጡ በዚህና የኔ አበባዎች በጣም ነው የምታምሩት። ቅምጥሌ ደግሞ እንዴት እንደምታምር ሁሉ ይመርብሽ ተብለሽ የተፈጠርሽ ሴት ማርያምን በጣም ታምሪያለሽ የኔ ቆንጆ። ብሩኬን በጣም አምሮባል ወንድሜ፣ የኔ ሞዴል ወንድም። እኔ የዋህ በጣም አምሮብሽ ብለሃል። እንግዲህ ያው እንደምታውቁት ብሩኬ ሸበላ ነው ወንድማችን። ሸበላው ከሞዴሏ እህታችን ጋር አብረው እንግዲህ ፋፍሽ ብለው ምሽታቸው እንደዛ አሳልፈዋል። ቅምጥሌ እንግዲህ ቴንኪ ብለዋለች ብሩኬን። በዚህ ሰው መሀል ማመስገን ፈልጋለሁ፣ አመሰግናለሁ ብለዋለች እና ይገባዋል፣ እግዚአብሔርን ይገባዋል። ትናንትም ተናግሬያለሁ፣ ሰዎች ፍቅረኛ ሲይዙ ቅስማቸው ይሰበራል። ቅምጥሌ ደግሞ ፍቅረኛ ስትይዝ ደግሞ በቃ ከነበራት ፓወር ላይ ፓወር ጨመረላት እና ቴንኪው ወንድሜ እና የኔ ቆንጆ በጣም አምሮብሽ ብብ ብለሽ ሽብርቅ ብለሽ ነው የመጣሽው። እግዚአብሔር ይመስገን። ሰው ዛሬ እንግዲህ ትልቅ ነገር አለ ጋይስ፣ ሁላችሁም ጠብቁ። ምክንያቱም እንዳያችሁት ነው ድባቡ እንዴት ያባቱ እንደሚያምር በመቤቴ። እና ማታ ደግሞ ኔትወርክ እያስቸገራቸው ነበረ ምናምን ደክሟቸዋል። ያው ብዙ ሰዎች ያልገባችሁ ሰዎች አላችሁ። በጣም በቃ ሙሉ ሰው አልገባም ማለት ይቻላል። ግን እነሱ አለማስገባት ፈልገው ሳይሆን ኔትወርክ ይይዛቸዋል። ልክ ሰውን ሲያስገቡ አይቀበላቸውም ኔትወርክ። እዛ ላይ እንዳያችሁት ስታክ እያደረገ ነበር። በዛ ላይ በጣም ደክመዋል። ምክንያቱም እንዳያችሁት ቪዲዮ ቀረጻ ላይ ነበሩ፣ ፎቶ ሽት ነበረ ምናምን ድክም ይላል። ለዛሬ ቪዲዮ ሲቀርጹ ነው ያሉት። በዛው የቅምጥሌ ልደት ነበረ። ሶ ያ ነገር አለ፣ ተረዷቸው ልላችሁ ፈልጋለሁ። ሌላ ጊዜ ትገባላችሁ ማለት ነው። ግጥም ያላችሁ ግጥም አለን ያላችሁ ግጥማችሁን እያነበባችሁ ቤታችሁ ላይ ሜሽን እያደረጋችሁ ፖስት አድርጉ። ያዩታል። ሜሽን ኦልሬዲ ያያሉ። ስለዚህ ግዴታ ላይም ሳይሆን እንደዚህ ሜሽን እያደረጋችሁ ፖስት አድርጉ፣ ያዩላችኋል። ወይም ደግሞ ሌላ ጊዜ ደግሞ ሲገቡ ትገባላችሁ ማለት ነው። ግጥም የሚያነበባችሁ እየገባችሁ ፍቅራችሁንም የገለጻችሁ ደግሞ ያው በእኛ ስም መወክላችሁ ስለሆነ ቴንኪው ማለት ፈልጋለሁ። እና ጨረቃዎች በጣም ነው የምታምሩት የኔ ወርቆች፣ የኔ ፈገግታዎች፣ የኔ ሰላሞች። እጅግ በጣም ወዳችኋለሁ። ከፍ ከፍ በሉልኝ። ሁልጊዜ እነሱን እንደዚህ እንዳስከበሯችኋቸው የተከበረ ህይወት ይስጣችሁ። በየሄዳችሁበት ትንሹ ትልቁ፣ ወንዱ ሴቱ፣ ሽማግሌው ምኑ ያክብራችሁ። እውነቴን ነው መቤቴን በወጣው ይተካ። መጀመሪያ ላይ ነው እየገባችሁ ምንድን ነው መልካም ምኞት እየገለጻችሁ ነው። መጀመሪያ ሲገቡ ባይዘው እኔ አልነበርኩም። የተወሰነ ልክ እንደገባው ደግሞ ኔትወርክ እምቢ አለ ምናምን ተብሎ ተወጣ ማለት ነው። እዛን ታይም ልጆቹን ለማስተኛት እየመባከርክ ነበረና ንጹህ ልብ አላችሁ። እውነት ማርያምን ጨረቃ ፋሚሊ ማለት ንጹህ ልብ ያላችሁ ሰዎች ናችሁ። ልክ እንደ ጨረቃዎች ማለት ነው። እና እግዚአብሔር ይጠብቃችሁ። አንዳንድ ሰዎች እኮ ኦልሬዲ ጊፍት ለመስጠት ነው እንጂ ምናምን ብለው ጊፍት ሰጠው እዛ ፍቅር በቃ ኖርማል የሆኑ ሰዎች አሉና እናንተ ግን ከልባችሁ ነው የምትወዷቸው። ሌሎቻችሁም ሁላችሁም ያኔ
እንዴት ነው? እንዴት አድርጌ ልንገራችሁ? ማርያምን ትለያላችሁ። ከልባችሁ ነው ቁጭ ብላችሁ የምታያቸው። ዝም ብሎ ኖርማል የሆነ አቃቂር ለማውጣት ወይ የሆነ ነገር አይደለም። አንዳንድ ሰው ቤት እኮ ሰው የሚገኘው የሆነ ምን ይሉ ይሆን ምን ይፈጠር ይሆን ብሎ አቃቂር ለማውጣት ነው ታውቃላችሁ። እናንተ ግን ከልባችሁ እነሱን ለማየት እነሱን ወዳችሁ ነው ቁጭ ብላችሁ የምታዩትና እናንተን አለማድነቅ አለማመስገን ንፉግነት ነው። ማርያምን አቃቂር ማለት ታውቃላችሁ የሆነ ምን ታወራ ይሆን ወይ ደግሞ ምን ታየበት ይሆን ምናምን ተብሎ እናያለን ብዙ ቦታ ላይ እና ግን እግዚአብሔር ሲወዳችሁ ሰው ይሰጣችኋል። እንዳለችው ቅምጥሌ ሰው ሰጧችኋል ጥግ ድረስ ከእናት ልጅ በቃ ከእናት ከአባት እኩል የሚያስብ የሚጨነቅላቸውና እናንተን ያኖርላቸው። ወዳችኋለሁ። ዛሬ ትልቅ ነገር አለ፣ ትልቅ አዲስ ነገር አለ። ሶ ጠብቁ። ስታንድ ባይ ሆኑ፣ ስልካችሁ ቻርጅ አድርጉ ምናምን። ኦኬ እንደዛ አላችሁ ፈልጋለሁ። እና የኔ ወዶች ፈጣሪ ከሰው ይጠብቃችሁ። መሻላ እያላችሁ እዩ ብያለሁ። በጣም ብዙ ጊዜ ከሰው ይጠብቃችሁ እያላችሁ እዩ ብያለሁ። ልክ እኔ እንዳየኋችሁ ማርያምን ፈጣሪ ከሰው ይጠብቃችሁ ነው እንደዛ በሉ እሺ። እና ማሻአላ በጣም ነው የምታምሩት የኔ ወርቆች። እግዚአብሔር ይጠብቃችሁ። ሰው እንዴት አንድ አይነት ይሆናል? እመቤቴ ውይ እንደው መድኃኔዓለም ይጠብቃችሁ። ከፍ ብላችሁ ደግሞ ስማችን እንደምታስጠሩት ሲጀመር እኔ አውቃለሁ። መልካም ቀን ባይ